ያፋታሉ አይ ግብጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ ወይ ደገፍ ተዛኔ ሮፋን ኤርትራ ከነ ሞዋጤ ኢትዮጵያ ከሳነት ማህሊ መሳሪያ ይንበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በኢትዮጵያ ስራ ለመስጠት ኤርትራን አጥነት አፍረክሞ ሉላውነት አረጋግጣ ከነብር ተብላ ዝብል ሐሳብ አይነበረን ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም ትናንትና ነው ሰልፉ ዛሬ ነው ቆቦ የነበረው ትናንት ነው ቆቦ ትናንት ቆቦ ነበር ያው ግዛቱ እንደዛ አይደል ምናምን የሚልኮም ዛሬ አሚኮ ዘግቦ ታየው ትናንት ነበር ዛሬ ወደ ያላችሁ ወደ ዛሬ ሁሉ ሰላም ነው አማን ነው አልহামዱሊላህ ደህና ነው ምንም አዲስ ነገር የለም ነው ምንም የለም አዲስ ነገር በዚህ በየሚዲያው ነው ዝም ብሎ በቃ ጨፈረው ሚዲያው የሚጨፈረው ዝም ብሎ የሚገርም ብዙ ነው በጣም እኮ እንደው ስለዚህው የብልጽግና ገና ለምንምት ትንሽ ካለማራ ማለት ነው ፌደራሉ ጋር አብሮ ሸሽቶ የመጣሉ ትንሽ ሰው የመከላከያና ፌደራል ፖሊስ እንቀሳቀስ ሲመጣ እሱ ጋር የመጣሉ እንግዲህ እነዛን ነው ዝም ብሎ አንድ የበሚሊዮን የሚያረጋቸው አንድ የበሙስ የሚያረጋቸው በጣም አሁን እኮ በቃ እንደዚህ ነው እንደዛ ነው እየተባለ 60,000 በላይ ያደርሷቸዋል የጉዳዩ ባለቤቶች ደግሞ ያው ዲኦች ዘን የሚባለው ቢቢሲ እና ያው ኢትዮጵያን ሲያጠፉ ኢትዮጵያን ለማጥፋት በእኛ ቋንቋ የሚያወሩ ማለት ነው ባጭሩ እኛን ለማልማት አይደለም በአማርኛ በኦሮሞኛ በትግሬኛ በሶማሊኛ የሆነ ሚዲያ ከፍተው የሚያወሩት እኛን ለማልማት አይደለም እኛን ለማልማት አይደለም ዛሬ ስንመጣ አንድ ከአዲስ አበባ የመጣ ወይ ቆቦ ሆኖ ወደ ወልዲያ የመጣ ነው እንደኔ እንደው አምን ደረሳችሁ ተማላችሁ እንዴት ናችሁ እንደው ሚዲያውና ተግባሩ ይለያን ትላታለ ይችላል በስልክ ነው እንደምትለው በስልክ አዲስ አበባ ሆነ እየጠየቋት እንደው ሚዲያውና ተግባሩ ይለያል ምንም የለም አማን ነው እያለቻት የሚገርም እኮ ነው በቃ እውነታው እኮ ይሄ ነው ሰው ጤነኛ ግን አይደለም ሰው ተረግሟል ሰው የሰው ጥመት እኮ ነው አሁን እንጂ ሰው ቢሆን እንኳን አስተካክለው ይባላል ግን ሁሉ በቃ ለማማረር ለማበድ ይሰራል እንዴት ሆኖ እንግዲህ እኔ እንጃ ብቻ ነው ያለው ነገር ስታየው ዝም ብሎ አይገባህም ምንም የለም መኪና ከ10 ሰዓት ጀምሮ ይሄዳል ከ10 ሰዓት ጀምሮ ይንቀሳቀሳል በነፃነት ይሄ እኮ ሌላ ቦታ ላይ ራሱ የለም እኮ ይሄ በዚህ ልክ ነፃነት የለም የ10 ሰዓት ለልክ ጀምሮ ከሄደ በቃ በጣም ሰዓት ነው 10 ሰዓት በፊት ዛሬኛው በጋናዛዳል በዛ ሐራመረት ወጡት በዛ በኩል ገቡ የሻቢያ ወታደር ተጨፈጨፈ እንደዛ ሆነ ገጠም አለቀል ነው እንጂ የሆነው በትክክል እኮ ቢነገር ነገር ምን ተማመናለን እና ዘመኑ የመጨረሻው ሰዓት ነው የሚመስለው ነገር እስከዚህ ነው እንግዲህ አለ ያብቸው ወልዲያ ሰላም ነው ወልዲያ ምን ሰላም ይሁን ሰላም ነው የሚሻለው ሰው ታውቃለህ ሰላም አለ አድርግልን ዋናው እሱ ነው የደሃ ጥጋበኛ ነው እኛ ሀገር ሰው በጣም የሚያወራው ነገር ምን ይዞ እንደሚነሳ አያውቅም አይደለም ጦርነት ብቻ ነው ጦርነት ብሎ መቼም ሰላም አይመጣም እንዴት ብሎ የዘራውን ነው የሚያጭደው በጣም የሻበት ነው የተረገመ ነው ሰው
በነጻ መሬት ታጣቂዎች መካከል ግጭት መቀስቀሱን የቀድሞ የአካባቢው ባለስልጣን ተናገሩ። በትግራይ ኃይሎችና በአፋርና ደቡብ ትግራይ አዋሳኝ አካባቢዎች የሚንቀሳቀሱና ራሳቸውን የነጻ መሬት ታጣቂዎች ብለው በሚጠሩት ታጣቂ ኃይሎች መካከል ግጭት መቀስቀሱን የቀድሞ የአላማጣ ከንቲባና በአሁኑ ወቅት የታጣቂ ኃይሉ የፖለቲካ ክንፍ አባል የሆኑት አቶ ዝናቡ ደስታ ለሪፖርተር ተናግረዋል። ባለፉት 5 ቀናት በደቡብ ትግራይ ዞን አካባቢዎች በራያ ጨርጨር፣ ወጀራት እንዲሁም በደጋማዎቹ የራያ አካባቢዎች ግጭት እንዳለ ጠቁሞ ትግራይን ከአፋር ጋር በሚያዋስኑት አካባቢዎች ላይ የሰፈሩ የነጻ መሬት ታጣቂዎች እንዲሁም የልዩ ኃይል አባላት ላይ በትግራይ ኃይሎች በኩል ትንኮሳ እየተደረገ ነው ብለዋል። ግጭቱ የተቀሰቀሰው የትግራይ ኃይሎች ከጸለምት አካባቢ መውጣታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በተናገሩ ማግስት ነው ያሉት አቶ ዝናቡ ግጭቱን ተከትሎ በርካታ ነዋሪዎች መፈናቀላቸውን በመግለጽ እንደሚከተለው አብራርተዋል። ጀነራል ታደሰ ከዛ አካባቢ ግጭት እንዳይነሳ ሰራዊታችን አውጥተናል የሚል መግለጫ ሰጥቶ ነበር። እዛ የደረሰባቸውን ኪሳራ መከታሻ ነው እንግዲህ ያው ደቡብ ትግራይ ላይ የትርምስ ቀጠና እናደርገዋለን ብለው ወደ ደቡብ አስገብተው በወጀራት በራያ ጨርጨር እና በደጋው የደቡብ ትግራይ ደጋ አካባቢ ባሉት በርከት ያለ ሰራዊቶች የቲዲኤፍ ሰራዊትን በሙሉ ወደዛ አካባቢ ሞቢላይዝ አድርገው አምጥተዋል። ደቡብ ትግራይ ደጋማ አካባቢ ላይም በዛታ ወረዳ ተደርጎ ያለው ጦርነትም ከተናገሩ በማግስቱ ነው ይሄን ነገር ይሄ ማለት ነው። በወጀራትም እንዲሁ ተመሳሳይ ይሄ ከተናገሩ በቅርብ ቀን ነው እንግዲህ ነገሮች ተፈጽሞ ያሉትና ይሄ እኛ ሰላም ነው የምንፈልገው። በባህሪው ይሄ ቡድን ይሄ ሰላም ፈላጊ አይደለም እና በሶስቱም አካባቢ ከ5-6 ቀን የሚሆን የጦርነት ትንኮሳ አድርጎ ያው የትግራይ ሰላም ኃይሉም ራሱን ከመከላከል አንጻር መከላከል ስራ እየሰራ ቆይቷል እና በወጀራትም በደጋው የትግራይ የደቡብ ትግራይ አካባቢም በጨርጨር ራያ ጨርጨር አካባቢም እንዲሁ በሶስቱም አካባቢ ሰፋ ያለ ትንኮሳዎች ያደረገ ቆይቷል። ስፔሲፊክሊ ወደ ራያ ጨርጨር ከአፋር አዋሳኝ የሆኑት አካባቢዎች ጋር ያይዘን ያለው ወረዳ የሚባለው ጋር ያይዘን ካየነው ደግሞ ተከታታይ 4 ቀናት የተለያዩ ትንኮሳ እየተደረገ እዛው አካባቢ ያለው የሰላም ኃይልም እዛው አካባቢ ያለው የአፋር ልዩ ኃይልም ላይም የተለያየ ትንኮሳ እየተደረገ ቆይቷል። በተለይ ከትናንትና በስቲያ አለ የሌለ ኃይሉ በሙሉ ተጠቅሞ የትንኮሳ ስራ ሰርቷል። በእርግጥ በአሁኑ ሰዓት ማዶና ማዶ ሆነ የመፋጠጥ ስራ አለ። እዛ አካባቢ ያለው ማህበረሰብ ምን ያህል ጉዳት ደርሶበታል ሲቪሉ ጋር ነው የምልሽ። ይሄን ነው ለማወቅ አናቻል። ምክንያቱም እነሱ ነው ያሉበት የወረዳው የዛው አካባቢ ያለው የጦር አውድማ ወይ ደግሞ የጦርነት አውድማ ሆኗል። በአሁኑ ሰዓት እንደዚህ ለመናገር አይቻልም። በተፈናቀል ደረጃ ግን በተለይ እዛ ሸቃይ ከተማ አዲስ አበባ አካባቢ ያለው ህብረተሰብ በሙሉ ተፈናቅሎ ወደ ጨርጨርና ወደ ባላ እንዲሄድ ተገድዷል። የአፋርም እንዲሁ እዛ የራያ ጨርጨር አካባቢዎች ካሉት የገጠር ከተማዎች እና የወረዳው ህዝብም ያለው ህዝብ ነዋሪ ያለው በሙሉ ወደ ቃለዋን ተፈናቅሎ ሄዷል ማለት ነው። በተለይ ዲቢና ሸቃይ ከተማና ያለው የምትባለው ሰው ከተማዋ ራሷ ተፈናቅሎ ወደ ቃለዋን ነው ሄዶ ያለው። በመፈናቀል ደረጃ የሀነ ደረጃ ነው ያለው። ጉዳዩን በሚመለከት ሪፖርተር የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሸዊት አዲሱን እንዲሁም የክልሉን ሰላምና ጸጥታ ቢሮ ኃላፊዎች ለማነጋገር ተደጋጋሚ የስልክ ሙከራ ቢያደርግም አልተሳካም። የክልሉ የሃይማኖት አባቶች በትላንትናው ዕለት በጋራ በሰጡት መግለጫ በአንድ እናት ልጆች መካከል የተፈጠረው ግጭት ሊቆም ይገባል በማለት ሰላም እንዲወርድ ጥሪ ማቅረባቸው ይታወሳል። እንግዲህ የትግራይ ህዝብን ወክሎ ከኖረበት መከራ ለማውጣት ወደ ሀራ መሬት ወደ ነጻ መሬት ተብሎ የወጣው ኃይልና የህዋት ተከፋፍሎ የሻቢያን ተልእኮ በትግራይ ህዝብ መከራ ላይ ለማስቀጠል የቆረጠውን የደብረ ጽዮንን ቡድን ደግሞ ለማገልገል የተሰለፈው ኃይል መካከል የተፈጠረውን ግጭት መሰረት ያደረገ ንግግር ነበር የሰማችሁት ማለት ነው። ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝርግሙ ቁጥጥር ናይ ግብጽ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝመቀሰሉ ቦታ ዘለዎ ሃገራት መጣ ይልም ዝብል እምነት ናይዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ከመይ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ
ታሪክ አለው። የግብጽ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ፣ በኢትዮጵያ ስኬት ሽንፈትን ሲቀምሱ